የሐዘን ዜና ተወዳጁ የኪነ ጥበብ ባለሙያ ነጻነት ወርቅነህ ከዚህ ዓለም በሞት ተለየ። በኢትዮጵያ የጥበብ ዓለም ውስጥ ስመጥርና በሁላችን ዘንድ ተወዳጅ የነበረው ባለሙያ ነጻነት ወርቅነህ ነፂ ባደረበት ድንገተኛ ሕመም ከዚህ ዓለም መለየቱን በከፍተኛ ሐዘን ሰምተናል። ነጻነት ወርቅነህ በተለይም በኢቢኤስ ቴሌቪዥን ለበርካታ ዓመታት የሚተላለፈው በብዙዎች ቤት ዘንድ በሚወደደው የቤተሰብ ጨዋታ ፕሮግራም አዘጋጅና አቅራቢነቱ ይታወቃል። ከፕሮግራሙ አቅራቢነት ባሻገር በበርካታ ፊልሞች ላይ ባሳየው ድንቅ የትወና ብቃትና ልዩ በሆነ የሰው አክባሪነቱ በኢትዮጵያውያን ልብ ውስጥ ትልቅ ስፍራ ነበረው። የሰው ልጅ ሕይወት እንዲህ ናት። ትላንት ማታ ቻው ብሎ የተለየን ሰው ዛሬ በቤቱ በዛው ላይ መለስ ይሄዳል ብሎ ማን ይገምታል? ነፂ የኛ ምስኪን፣ ነፂ የኛ የዋህ፣ እንዲህ በድንገት መለየትህ ለመላው የጥበብ ቤተሰብና አድናቂዎችህ በሐዘን ስብር አድርጎናል። ነጻነት ወርቅነህ ባለትዳርና የሶስት ልጆች አባት ነበር። ባበረከታቸው ስራዎችና በደግነቱ ሁልጊዜ በልባችን ሲታወስ ይኖራል። ለባለቤቱ፣ ለልጆቹ፣ ለወዳጅ ዘመዶቹ፣ ለመላው የጥበብ አፍቃሪዎቹ ፈጣሪ መጽናናትን እንዲሰጥ እንመኛለን። እውነት ለመናገር በእንደዚህ አይነት ዜና እመጣለሁ ወይም ደግሞ ከጠፋሁበት በእንደዚህ አይነት ነገር እመለሳለሁ ብዬ አስቤ አላውቅም። ሰላም ለማለት ራሱ በጣም ከብዶኛል። አንዳንድ በሚዲያ የምታውቋቸው የስነ ጥበብ ሰዎች እንደዚሁም አርቲስቶች መለየታቸውን ስትሰሙ በጣም ትደነግጣላችሁ። እኔ የነፂን ዜና ስሰማ በጣም ነው የደነገጥኩት። በእርግጥ ነው ያለሁበት ቦታ ቪዲዮ ለመስራትም ተዝናንቶ ለመናገርም የሚያመች ቦታ አይደለም። በጣም ጠፍቻለሁኝ። ከወር ከምናምን በላይ አልፎኛል ቪዲዮ መስራት ካቆምኩኝ። ያም ቢሆን ግን ከሚዲያ ርቅ ያለው ማለት አይደለም። ሚዲያዎች አያለው፣ እከታተላለሁ፣ ዜናዎች አያለው። ግን በቻናሌ ያልመጣውበት የራሴ ምክንያት ነበረኝ ስላልተመቸኝ ማለት ነው። እና የነፂን ህልፈት ስሰማ ልክ እንደ አንድ ቤተሰቤ ነው እውነት ለመናገር የደነገጥኩት። አላመንኩም። በጣም ብዙ ቦታዎችን አየሁኝ፣ ግን እውነት ሆኗል። በጣም ያሳዝናል። እውነት ነው። እኔ ያየሁት ጉርሻዎች ላይ ፖስት ተደርጎ ነው ያየሁትና የሰው ልጅ እውነትም ከሳምንት ዛሬ ተደስተን ከደቂቃዎች በኋላ ምን እንደሚፈጠር አናቅም። ይህን ነገር ሁልጊዜ እለዋለሁ። ግን አንድ ሰው ህይወቱ ሲያልፍ የተወሰነ ጊዜ እናዝንና ሰው ነን፣ ለምን እንደምንረሳው አላቅም። ግን ሌላ ሰው ደግሞ የሌላ ሰው ህይወት ሲያልፍ እንደገና እንደ አዲስ እንደነግጣለን። ይህ ተፈጥሮ ይሁን ምን ይሁን አላቅም። ነፂ ከዚህ በፊት ታሞ ለሕክምና ከሀገር በወጣበት ወቅት ብዙ ነገር ተብሏል። በእርግጥ ነው ሀገራችን አንዳንድ ዜናዎች ታመመ ከተባለ ሞተ ተብሎ ዜና መስራት ወይም ደግሞ ፖስት ማድረግ ልክ እንደ አዲስ ወይም ደግሞ የሰብስክራይብ እና የፎሎ መሰብሰቢያ ማድረግ ብርቅ ነበር። ብርቅ የሆነበት ጊዜ ስለነበረ በዛ ሰዓት የተናገረው ነገር ነበረ። በጣም ልብ ይሰብራል። እኔ ደህና ሁኜ እያለ ብዙ ዜናዎች ግን በህይወት እንደሌለው ነበር የተናገሩት። ግን እግዚአብሔር ይመስገን ተሽሎኝ ተመልሻለሁ ያለበትን ነገር ነበር ያስታወስኩት። አሁን ራሱ እንዴ እውነት ነው እንዴ ነው ያልኩት። ማለት መታመሙም የተሰማ ነገር የለም፣ በውሸትም የተወራ ነገር የለም። ምንም ስለሱ የተወራ ነገር አልነበረም እና እኔ ራሱ በጣም ነው ያስደነገጠኝ። ግን የሰው ልጅ እንዲህ ህይወቱ አጭር ናት። እንግዲህ ከሳምንት በፊት እሱ በጣም ደስተኛ ነበረ፣ የብራንድ አምባሳደር ሆኖ ነበረ። ደስታው ገና አዲስ ነበር። ግን ዛሬ ደግሞ እሱ በህይወት የለም። እንግዲህ ጓደኞቹ እንደተናገሩት ማታ ቻው ብሎ ሁሉን ነገር ተነጋግሮ ነገ እንገናኝ ብለን እንደምንለያየው እንደዛ ነው የተለያየው እና ሲነጋ ግን በህይወት የለም። ማረፉ ተሰምቷል። በጣም ነው የሚያሳዝነው። የሰው ልጅ እንዲህ ነን። ህይወታችን አጭር ናት። ለጊዜው አንድ ሰው አረፈ ሲባል እንደዚህ ታዋቂ ሰው ወይም ካጠገባችን ያለ የቅርብ ሰው ሲያርፍ እንደነግጣለን። ከዛ ግን ልባችን እየደነደነ እየተጽናናን ስንመጣ ያው ህይወት ትቀጥላለችና ህይወታችንን ደግሞ እንቀጥላለን። ዛሬ ግን የተሰማው ዜና እጅግ በጣም ልብ ይሰብራል፣ በጣም ያሳዝናል።
ነፍስ ይማር ከማለት ውጭ ምንም ማለት አይቻልም። እግዚአብሔር አምላክ ነፍሱን ከደጋጎቹ ጎን እንዲያኖራት እንዲሁም ደግሞ ለቤተሰቦቹ በህይወት እያለ የሰራው መልካም ስራ ከሞተ በኋላ የሚያስቀጥለውን ነገር ሰርቶ አልፏል ብዬ አስባለሁ። ከዛ ውጭ በጣም የሚያስቅ ሰው፣ በጣም ለሰዎች ተግባቢ እንደዛ ነው እኔ መስሎ የሚታየኝና እግዚአብሔር አምላክ ለልጆቹ፣ ለቤተሰቡ፣ ለባለቤቱ እንዲሁም ለሙያ አጋሮቹ እግዚአብሔር አምላክ መጽናናትን እንዲሰጥ እንዲሁም ለኢትዮጵያ ሕዝብ እውነት ነው የምላችሁ በሁሉም ሰው ልብ ውስጥ ያለ ይመስለኛል ነፂ። እኔ ሳየው እኔ እንደማስበው ነው የምናገረውና በጣም ነው የተሰማኝ፣ በጣም ነው የደነገጥኩት። በጣም እውነት ለመናገር ጮኬ ራሱ ባለቅስ ደስ ይለኛል። እንዳልኳችሁ ያለውበት ቦታ ብዙ ለማውራትም ብዙ ለመናገርም የሚመች ቦታ አይደለም። ግን እስከ ዛሬ ድረስ ስለ አርቲስቶች ብዙ ቪዲዮ ሰርቻለሁ። ተጋቡ፣ ተፋቱ ብያለሁ። የብዙ ህልፈት ሰዎችን ዜና ሰርቻለሁ። ግን ዛሬ የእሱን ዜና ስሰማ እውነት ለመናገር በጣም ነው የደነገጥኩት። እግዚአብሔር አምላክ ለቤተሰቦቹ እንዲሁም ለወዳጅ ዘመዶቹ መጽናናትን እንዲሰጣቸው ሀሳቤን ለመናገር ነው የመጣሁት እንጂ እውነት ተመችቶኝ ወይም ደግሞ በተስተካከለ ቦታ ሁኜ የእሱን ዜና የእረፍቱን ዜና በስነ ስርዓቱ ብሰራ ደስ ይለኝ ነበረ። ግን የዛ ቦታ ላይ አይደለሁም። እግዚአብሔር አምላክ ነፍሱን እንዲምረው ግን ጸሎቴ ነው። እንዲሁም ደግሞ ቤተሰቦቼ የአስቱቲው ቤተሰቦች በጣም ጠፍቻለሁኝ። የጠፋሁት በችግር በምናምን ምክንያት አይደለም፣ ግን ቪዲዮ ለመስራት ስላልተመቸኝ ለዛም ይሆን ጊዜ ስላጣው ነውኝና ሁላችሁንም ከልብ አመሰግናለሁ። በተለይ ጓደኞቼ በውስጥ እየደወላችሁ ጠፋሽ፣ ምን ሆነሽ ነው፣ ኧረ ስሪ እያላችሁ ለምታበረታቱ በሙሉ አመሰግናለሁኝ። ዛሬ ግን የመጣሁበት የሀዘን ዜና ስለሆነ እግዚአብሔር አምላክ ነፍሱን በእውነት ይማረው። ህይወት አጭር ናት። ለዚች አጭር ህይወት እግዚአብሔር አምላክ ፍቅርን ይስጠን። እግዚአብሔር አምላክ መዋደድን ይስጠን። እግዚአብሔር አምላክ ቤተሰቦቻችን ጋር በሰላም የምናሳልፍበትን ለሀገራችን መልካም ሰርተን የምናሳልፍበትን እድሜ ይስጠን። ነፂ ግን እግዚአብሔር አምላክ ከደጋጎቹ ጎን ነፍሱን ያሳርፈው። እንዲሁም ለወዳጅ ዘመዶቹ እንዲሁም ለቤተሰቦቹ እግዚአብሔር አምላክ መጽናናትን ይስጣቸው። ነፍስ ይማር ነው የምለው።